ባረካቸው። እጆቹን አንስቶ ባረካቸው። የሉቃስ ወንጌል ምዕራፍ 24 ቁጥር 50 ላይ የትምህርቱ መሰረታዊ ዓላማ የሚባረክ ሰው የሚባርከውን የጌታን እጆች ማየት እንዳለበት ማሳየት። ይሄንን ያደረገው አምላካችን መድኃኒታችን ኢየሱስ ክርስቶስ እነማንን ነው የባረከው? ደቀ መዛሙርቱን። መቼ ነው የባረካቸው? ዛሬ ነው የባረካቸው። እስከ ቢታንያም ድረስ አወጣቸው ነው። የእግዚአብሔር ልጆች ኢየሱስ ክርስቶስ ከሙታን ተለይቶ ከተነሳ በኋላ ለደቀ መዛሙርቱ 40 ቀንና 40 ሌሊት እየታያቸው ቆይቷል። መጽሐፍ ቅዱስ እንደሚል ምን እያደረገ ነበር የቆየው? ለምንድን ነው ወዲያውኑ ያላረገው? ወዲያው ቢያርግ ኖሮ ምትሃት ነው ብለው በዛ ሰዓት ለአይሁድ ጥሩ ግባት ይሆናቸው ነው። ለደቀ መዛሙርቱ ደግሞ ቅዠት ሊሆናቸው ይችል ነበር። ግን 40 ቀን ሙሉ ምን እያደረገ ነበር? መጽሐፍትን እየተረጎመላቸው፣ የተረጎመውን መጽሐፍ ቅዱስ ደግሞ እንዲረዱት አይምሯቸውን እየገለጠላቸው፣ ወደፊት ደግሞ ለወንጌል አገልግሎት እያዘጋጃቸው፣ የእግዚአብሔርን መንግሥት እያስተማራቸው፣ አባቶቻችን እንዳስተማሩ መጽሐፈ ኪዳንን እያስተማረ፣ ሥርዓተ ቤተ ክርስቲያንን እያስተማረ፣ ተስፋ እየሰጣቸው 40 ቀንና 40 ሌሊት ቆየ። ይሄን ያህል ጊዜ በደንብ ካስረዳቸዋል፣ ካሳያቸው፣ ካሳወቀቻቸው በኋላ ወደ ቢታንያ አወጣቸው ይላል። ልብ በሉ፣ ኢየሩሳሌም ትዝታ አለባቸው። ኢየሱስ ክርስቶስ በኢየሩሳሌም ላይ የደረሰበትን ስቃይ ስለሚያውቁ ጭንቀት ውስጥ ነው ያሉ፣ ፍርሃት ውስጥ ነው ያሉ፣ ተጨንቀዋል፣ ተሸብረዋል። ለጊዜውም ቢሆን ከኢየሩሳሌም አወጣቸው፣ ወደ ቢታንያ ወሰዳቸው ይላል። ቢታንያን የመረጠበት ምክንያት ሕይወት የተቀጠለበት ቦታ ስለሆነ ነው። አልዓዛርን ከሞት ስላስነሳው ወደዛ ወደ ቢታንያ ወሰዳቸው። ወደ ቢታንያ ከወሰዳቸው በኋላ ነው ቀስ እያለ ከፍ እያለ ነው መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ እያዩት ያረገው። የሐዋርያት ሥራ ምዕራፍ 1 ከቁጥር 1 እስከ 11 ጀምሮ ታሪኩ እዛ ላይ ተቀምጦ እናገኘዋለን። ደቀ መዛሙርቱ እያዩት። ለምን? ሲወለድ ማንም አላየውም። ሲጸነስ ከሙታን ተለይቶ ሲነሳ የተወሰኑት ነው ያዩት። አሁን ግን እርገቱን ግን በገሃድ ነው ያደረገው። አይሁድ በደንብ እንዲያዩት ትንሣኤውን አስተባብለው ስለነበረ አልተነሳም ስላሉ፣ ደቀ መዛሙርቱ ወስደውታል ስላሉ፣ አሁን ግን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ አረገ። ለምንድን ነው ያረገው? ክርስቲያን ለምን አረገ? የመጀመሪያው ድልነሽነቱን፣ ቤዛነቱን መክፈሉን ማሳየቱን ሊያሳያቸው ድልነሽ መሆኑን አሳያል። ለምን ወደ ሰማይ አረገ? እሱ ካላረገ አጽናኝ የሆነውን የሚያረጋጋውን ኃይል የሚሰጠውን የሚያጸናው መንፈስ ቅዱስ አይመጣም። መንፈስ ቅዱስ ለመምጣት ኢየሱስ ክርስቶስ ወደ ሰማይ ማረግ አለበት። ለምንድን ነው ኢየሱስ ክርስቶስ ወደ ሰማይ ያረገው? ክርስቲያኑ ስፍራ ሊያዘጋጅ። ለደቀ መዛሙርቱ ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ልባችሁ አይታወክ፣ በእኔ እመኑ፣ በአባቴም እመኑ፣ በአባቴ ቤት ብዙ መኖሪያ አለ፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁ። እኔ ካልሄድ ብሄድ ይሻላችኋል አለ ደቀ መዛሙርቱ። ስፍራ ሊያዘጋጅልን ጌታችን መድኃኒታችን ኢየሱስ ክርስቶስ ሄደ። ለምን ወደ ሰማይ አረገ? ትንቢቱ እንዲፈጸም። እግዚአብሔር አለ ነቢየ እግዚአብሔር እግዚአብሔር በመለከት ድምፅ አረገ። ዘምሩ ለአምላካችን ዘምሩ፣ ዘምሩ ለንጉሳችን ዘምሩ፣ በማስተዋልም ዘምሩ ይላል። ክርስቲያኑ ዝማሬ ስሜታዊነት አይደለም። ዝማሬ በማስተዋል የምንዘምረው መከራውን እያሰብን፣ ስቃዩን እያሰብን፣ ጭንቀቱን እያሰብን መዘመር ያለብን እንደዛ ነው። ዛሬ ወደ ሰማይ
ኢየሱስ ክርስቶስ ነው ከአብ ከወልድ ከመንፈስ ቅዱስ ጋር አንድ ይሆን ወደ ሰማይ አረገ። በሚያርግበት ሰዓት ላይ እጁን ከፍ አደረገና ደቀ መዛሙርቱን ባረካቸው። ሁላችንም የሚማርከን ክርስቲያን ካልተባረክን ችግር ስለሆነ ልብ ብላችሁ አስተውሉ። ዘኍልቍ 6 ምዕራፍ 24 ላይ እንዲህ ተብሎ ተጽፏል። እግዚአብሔር ለሙሴ እንዲህ አለው፣ ሙሴ ለአሮንና ለልጆቹ እንዲህ ብለህ ንገራቸው፣ ሕዝቡን ሲባርኩ እግዚአብሔር ይባርክህ፣ እግዚአብሔር ይጠብቅህ፣ እግዚአብሔር ፊቱን ያብራልህ፣ እግዚአብሔር ይራራል፣ እግዚአብሔር ፊቱን ያንሳ፣ እግዚአብሔር ሰላሙን ይስጥህ በልና ባርኩ በላቸዋል። ያን ጊዜ ይባርካል ማለት ያን ጊዜ የተናገረው እግዚአብሔር ሌሎችና አብርሃም እንዲባረኩ ነው። አሁን ግን ራሱን ይባረከ፣ ራሱ እጁን ከፍ አድርጎ ባረከ። በሚያደርግበት ሰዓት ክርስቲያኑ ብዙ ነገሮች እኮ ተከስተዋል። ልብ ብለን ካስተውሉ ልክ እያረገ ሲሄድ ደቀ መዛሙርቱ አዩት። ያ ደመና ነጭ ደመና ነው። አስተውሉ። እንዲህ ያለ ደመና አይደለም፣ ነጭ ደመና ነው። ያ ነጭ ደመና መላእክት ናቸው። መላእክት የዛን ሰዓት ላይ መጡ። በብስራቱ ጊዜ የተገኙት መላእክት፣ በልደቱ ቀን የተገኙ መላእክት፣ በትንሣኤው ቀን የተገኙ መላእክት፣ አሁን ደግሞ በዕርገቱ ጊዜ እናንተ የቢታንያ ሰዎች ሆይ ለምን ታያላችሁ? እንዲሁ ሲሄድ እንዳያችሁት እንዲሁ ሲመጣ አለ። የመጀመሪያው ዳግም ትንሣኤን አስታወሰን። አያችሁ፣ እንዲህ ሲሆን እንዲሁ ይመጣል። ሁለተኛው የስበትን ሕግ ሻረው። ስበት ሊይዘው አይችልም፣ መሬት ሊይዘው አይችልማ። ለምን? በራሱ ኃይል፣ በራሱ ችሎታ፣ በራሱ ስልጣን ነው ክርስቶስ ያረገው። የመሬት ስበት አልያዘው። ሲያርግ ደግሞ በክብር ያረገው። አያችሁ፣ ክብሩን ገለጠላቸው ይላል ቅዱስ ጳውሎስ። እንዲህ አለ፣ እግዚአብሔር የመምሰል ምስጢሩ ያለ ጥበብ ታላቅ ነው። በሥጋ የተገለጠ ለአሕዛብ የታየ ለመላእክት የተገለጠ በክብር ያረገ ይለዋል። አንደኛ ጢሞቴዎስ 3:16 ላይ በክብር ነው መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ ያረገው። ክርስቲያኑ በክብር አረገ። የት ተቀመጠ? በአባቱ ቀኝ ተቀመጠ ነው የሚለው መጽሐፉ። እንዲህ ነው የሚለው የማርቆስ ወንጌል ምዕራፍ 16 ቁጥር መጨረሻ ላይ እየተነጋገራቸው እያለ ወደ ሰማይ አረገ፣ በአባቱ ቀኝ ተቀመጠ። ዕብራውያን 1:3 ላይ ኃጢአቱን በራሱ ካነጻ በኋላ በእግዚአብሔር ቀኝ ተቀመጠ። የተቀመጠ አያማልድም፣ የተቀመጠ አይለምንም፣ የተቀመጠ ፈራጅ ነው። ቅዱስ ጳውሎስ ሁለተኛ ጢሞቴዎስ 4:8 ላይ እንዲህ አለ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ ከዚህ በኋላ የጽድቅ አክሊል ተዘጋጅቶልኛል። ለእኔ ብቻ አይደለም፣ በእርሱ ለሚያምኑ ጻድቅ ፈራጅ የሆነው ጌታ ያን ጊዜ ለኔ ያስረክባል። ፈራጅ የሆነ ጌታ ልብ በሉ። ልክ እንዲህ ሲባርካቸው እኮ ችካሩን እያሳያቸው ነው። የተወጋው እጁን እያዩት ነው። የተወጋው እግሩን እያዩት ነው። የተቸነከረው ጎኑን እያዩት ነው። ራእየ ዮሐንስ 1 ላይ የዛን ሰዓት ይላል ፍጥረታት ሁሉ ዋይ ዋይ ይላል። ያን ለፍርድ ሲመጣ የወጉት ሁሉ ያዩታል። ፈራጅ መሆኑ እያሳየ ችንካሩ ፈራጅና ምልክት ሲመጣ እንዲህ ነው። እውነተኛው ክርስቶስ ከሐሰተኛው ክርስቶስ የምንለየው ክርስቲያኖች በችንካሩ የእኛ ጌታ የተቸነከረ የተወጋ እሱም ነው። የዛን ሰዓት እንዲሁ ነው የሚመጣው። ደቀ መዛሙርቱ ያን እያዩት ልብ በሉ፣ ሲያወጣቸው ፍርሃት ነበረባቸው። አሁን ግን እሱ ወደ ሰማይ ሲያርግ ባረካቸው፣ ሰገዱለት፣ አመለኩት፣ ሰገዱለት፣ ደስ አላቸው። ከዛም ደስ እያላቸው እያመሰገኑ ወደ ኢየሩሳሌም ተመለሱ። አስተውሉ፣ የተባረከ ሰው አይፈራም። ባርኳቸዋል። ነቢየ እግዚአብሔር ዳዊት መዝሙር 68 ቁጥር 67 ላይ እንዲህ አለ፣ ወደ ሰማይ አረክ አለ። ልብ በሉ፣ ትንቢቱ ይፈጸም ዘንድ ግድ ነዋ። ወደ ሰማይ አረክ፣ ምርኮን ማረካ። ምንድን ነው የማረከው? አዳምንና የአዳም ልጆችን ነፃ አወጥቷል።
የሰጠን እኮ ነፍሱ ነው። ክርስቲያን የሰጠን የገዛ ነፍሱ ነው። ነፍሱን ለወዳጆቹ አሳልፎ ከመስጠት ከዚህ የሚበልጥ ፍቅር ለማንም የለም የተባለ ነፍሱ ሰጥተዋል። ሌላ ምንድን ነው የሰጠን? ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም በቀራንዮ መስቀል ላይ አልሰጠንም? ክርስቲያን ከዚህ በላይ ስጦታ አለ? ሌላው ሊሰጥ መንፈስ ቅዱስ እንዲላክ ሄደዋል። መንፈስ ቅዱስ ገና ከአባቱ ዘንድ ሆኖ ይልካል ለደቀ መዛሙርቱ ምርኮል ማድረግ ለሰው ልጆቹ ስጦታን ሰጠ አለ። ያ ትንቢት ይፈጸም ዘንድ ግድ ነው። እጆቹን አንስቶ ባረካቸው። የተባረከ ሰው ምን ያደርጋል? የተባረከ ሰው ምንድን ነው የሚያደርገው? እነዚህን የተወሰነ ነጥቦች እናያለን። የተባረከ ሰው የመጀመሪያውና አንደኛው የተባረከ ሰው ደስተኛ። አባታችሁ ሲባርካችሁ፣ እናት ስትባርክ ፊታችሁ ፈካ ይላል። አባቶች እባካችሁ ልጆቻችሁን አትርገሙ። እናትም ልጅሽን አትርገም። ለምን? አወጣጥ ጥሩ አይሆንም። የስሜታችን አወጥተን የዛኔ በቁጣ ሳብ በንዴት ሳብ የምንረግመው እርግማን ከባድ ነው። ቅስም ይሰብራል። ልንጠነቀቅ ይገባል። ጥንቃቄ ይጠብቃል። ማስተዋል ይጋር አሁን ባረካቸው። ያኔ ፈሪዎች የነበሩት ያኔ ይጨነቁ የነበሩት አይሁድን ይፈሩ የነበሩ አሁን ወደ ኢየሩሳሌም ተመለሱ። አያችሁ የሉቃስ ወንጌል ምዕራፍ 24 ላይ ደስ እያላቸው ወደ ኢየሩሳሌም ተመለሱ ነው። ሁልጊዜ በጌታ ደስ ይበላችሁ። ደግሜ እላለሁ አለ ጳውሎስ። ደስ ይበላችሁ አለ ፊልጵስዩስ 4:4። ሁለተኛ የተባረከ ሰው እግዚአብሔርን ያመሰግናል። ሁሌ አመስጋኝ። የሉቃስ ወንጌል ምዕራፍ 24 ላይ ቁጥር 53 ዘወትር እግዚአብሔርን እያመሰገኑ በቤቱ ኖሩ። የተባረከ ሰው ሁሌ አመስጋኝ፣ ሁሌ ያመሰግናል። ሶስተኛ የተባረከ ሰው በመቅደሱ ይኖራል። አያችሁ ደቀ መዛሙርቱ በመቅደስም ኖሩ ነው የሚለው ቃል በቃል ሉቃስ 4። በመቅደስም ኖሩ። ጌታን ያወቀ ሰው ኢየሱስ ክርስቶስ የገባው ሰው እንዴት ከመቅደሱ ይወጣል? እንዴት በገዛ ደግሞ የመሰረታትን ቤተክርስቲያንን ጥሎ ይሄዳል? ይሄ ሌላ ነገር አለ። ጥያቄ ጠይቁ ክርስቲያን። የተባረከ ሰው ከመቅደሱ አይለይም። ለምን? ነቢየ እግዚአብሔር ዳዊት አንድ ነገር አለ። እግዚአብሔር አንድ ነገር ለመንኩታል፣ ሁልጊዜ በቤቱ ነው ዘንድ አለ፣ እሱም ብቻ አመሰግን ዘንድ አለ። ክርስቲያኖች ግድ የላችሁም። ደቀ መዛሙርቱ የሐዋርያት ሥራ ምዕራፍ 3 ቁጥር 1 ላይ በ9 ሰዓት ለጸሎት ወደ ቤተ መቅደስ ሂዱ ይላል እኮ። ሊጸልይ ወደ ቤተ መቅደስ፣ ከቤተ መቅደስ አልወጡም። የተፈወሰው ያሸዋ ሰው ልክ እንደዳነ ወደ ቤተ መቅደስ ከደቀ መዛሙርቱ ጋር ለምስጋና ገባ። ኢየሱስን የተቀበለ ወደ መቅደስ ነው። ከመቅደስ አይወጣም፣ በመቅደስ ይቆያል። በመቅደሱ ያለው እሱ ስለሆነ እሱ ስለመሰረተው ነቢየ እግዚአብሔር ዳዊት ምን አለ? መዝሙር 83 ላይ ቁጥር 10 ላይ ከኃላፊ ይልቅ በአደባባዮቹ አንዲት ሰዓት ጥቂት ሰዓት ብቆይ ይሻለኛል። በቤት ሰላም አለህ፣ አንተ ጋር መኖሬ ሰላም አገኛለሁ አለ። በመቅደሱ ይኖራል። ግድ የላችሁ ክርስቲያን። ምሳሌ 8:34 ላይ ዕለት ዕለት በቤቴ መግቢያ የሚተጋ ዕለት ዕለት በቤቴ መግቢያ የሚተጋ እኔን ያገኛል፣ ሕይወትን ያገኛል፣ ሞገስን ያገኛል የተባለ ከእግዚአብሔር ቤት አትውጡ፣ የሚያናውጠው ከባድ ስለሆነ። አራተኛ ሌሎችን ይባርካል። አያችሁ አባቶቻችን እጃቸውን ከፍ አድርገው ሲባርካቸው የተባረከ ሰው እኮ ነው። የተባረከ ልጅ ልክ ትዳር መስርቶ ሁለመና ሲያደርግ በፊት ይባረካል ነበር። አሁን መመረቅ ይጀምራል። አያችሁ በፊት በድቁና ሲያገለግል የነበረ አሁን በቅስና መስቀሉን ከፍ አድርጎ ሳያፍር በሙሉ ልብ ይባርከናል። እግዚአብሔር ይባርካችሁ ይላል። አያችሁ እየባረኩ ይላል መጽሐፍ ቅዱስ። በመቅደስ ኖሩ ነው የሚለው። አምስተኛ እግዚአብሔርን ተስፋ ያደርጋል። እግዚአብሔር አሁንስ ተስፋዬ ማን አደረገ? አንተ አይደለህም? ግድ የላችሁ። ገንዘብን ተስፋ አታደርጉ፣ እውቀትን ተስፋ አታደርጉ፣ ባለስልጣን ተስፋ አታደርጉ፣ ወገንን ተስፋ አታደርጉ። ተስፋችን ማን ብቻ ነው? እግዚአብሔር ብቻ። አንተ
ኢሳይያስ አንተን ተስፋ የሚያደርጉ አያፍሩም። እግዚአብሔርን ተስፋ የሚያደርጉ አያፍሩም። ሌላው በዚህ ያዕቆብ መልእክት ምዕራፍ 1:12 የተባረከ ሰው በፈተና ይጸናል። የተባረከ ሰው ብቻ ነው በፈተና የሚጸናው። በፈተና የሚጸና ያዕቆብ 1:12 የተባረከ ነው። የተባረከ ሰው ሁሌ በፈተና ይጸናል ነው። ለዚህ እኮ ነው ሳንባረክ እንቀርና ትንሽ የሆነ ፈተና ሲመጣ ለቀን ወጥተን ቤተክርስቲያን እንዋጋለን። ያ ስህተት ነው። እጆቹን አንስቶ ባረካቸው ነው። የሚባረክ ሰው የሚባርከውን የጌታ እጆች ያያል፣ መስቀሉን ያየዋል። ልብ በሉ፣ ያን ጊዜ የተባረከ የሚባረክ ሰው ደስተኛ ነው። የሚባረክ ሰው አመስጋኝ ነው። የሚባረክ ሰው እግዚአብሔርን ተስፋ ያደርጋል። የሚባረክ ሰው ከመቅደስ አይወጣም። የሚባረክ ሰው በፈተና ይጸናል። የሚባረክ ሰው እግዚአብሔርን ተስፋ ያደርጋል። ከተባረከችው አንዷ ድንግል ማርያም ደስ አይልም? ክርስቲያን እንደመቤታችን የተባረካል። እውነት እንደመቤታችን የተባረካል። እርገቱ ይህን ይመስላል። እመቤታችን ጌታ እንዲህ ተገለጠ፣ እንዲሁ አደረገ። ዛሬ ደግሞ ሰዎች ሁሉ እስላም የለ፣ ክርስቲያን የለ፣ አሕዛብ የለ በአንድ ላይ ሆነ እንዲህ ተብሎ ተጽፏል። መኃልየ ዘሰሎሞን ምዕራፍ 6 ቁጥር 10 ላይ ይቺ አለ ነቢየ እግዚአብሔር ጥበበኛው ሰሎሞን ይቺ አለ እንደ ማለዳ ብርሃን የምትጎበኝ እንደ ጨረቃ የተዋበች እንደ ፀሐይ የጠራች ዓላማ ይዞ እንደ ተሰለፈ ሰራዊት የምታስፈራ ይቺ ማናት አለ። ይቺ ማናት ብሎ ጠየቀ ጥያቄው። ይቺ ማናት አለ። በሙሉ ኪዳን በአዲስ ኪዳን ያቺ እመቤታችን ቅድስት እንደ ጨረቃ የተዋበች ነች። የጨረቃን ውበት አስተውላችሁታል? እንደ ፀሐይ ጥርት ያለች ንጽሕት ቅድስት ድንግል ውበቷ ነው ይሄ። እንደሷ ጥርት ያለ በምድር ላይ የለም። ለምን? ፀሐይ ክርስቶስን ወልደዋለችና። ፀሐይ ክርስቶስን ወልደዋለች። እመቤታችን ቅድስት ድንግል ማርያም ክርስቲያኖች ለማየት ትፈልጋላችሁ? ለማየት ትፈልጋላችሁ? ለማየት ከፈለጋችሁ ንጹህ ልብ ይኖራችሁ። ንጹህ ልብ ይኖራችሁ። ልበ ንጹሐን ንጹሐን ናቸው፣ እግዚአብሔር ያያል። እግዚአብሔርን ያየ ድንግል ማርያምን ያያል። ቅን ልብ ይኖራችሁ። ቅኖች እግዚአብሔር ፊት ያያሉ። የይቅርታ ልብ ይኖራችሁ። ትሑት ልብ ይኖራችሁ። ያን ጊዜ ድንግል ማርያም ያለ ቂም ይዞ በቀል ይዞ ድንግል ማርያም ማየት አይቻልም። ጸሎታችን የማይሰማው ሁልጊዜ ክርስቲያኖች እባካችሁ ልባችሁን ንጹሕ አድርጉ። በደጄ ቆሜ አንኳኳለሁ፣ ክፈትልኝ ልግባ ነው እያለ ያለው። አናስገባለሁ። እንዴት እንየው? እንዴት እንያት? ለማየት ያስፈልጋል። ክርስቲያኖች ግድ የላችሁም፣ መንግሥተ ሰማያት ቀርባለችና ንስሐ ግቡን። እጆቹን አንስቶ ባረካቸው። እሷም ዛሬ ያዩዋትን ሁሉ የባረከችበት ቀን ስለሆነ ድርብ በዓል ነው። ከዚህ የተነሳ እናከብረዋለን። የሰማነውን በዝነ ልቦናችን ያሳድርልን። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የጻድቁ አባታችን ተክለ ሃይማኖት ጸሎት፣ ረድኤት፣ በረከት አይለየን። ወስብሐት